መጽሐፍ ቅዱስ ስለ ፍቅር ምን ይላል? What does the Holy Bible says about love? What does the Holy Bible says about love? What does the Holy Bible says about love? መጽሐፍ ቅዱስ ስለ ፍቅር ምን ይላል? ፍቅር አንድ ሰው ከሌላው ጋር በየዕለቱ የሚያደርገው ግንኙነት በመተሳሰብ ላይ የተመሰረተ ልባዊ መዋደድና ጥልቅ መንፈሳዊ ጸጋ በሰዎች መካከል በሚኖረው መልካም ግንኙነት የተነሳ አንዱ ለሌላው የሚያደርገው መልካም ነገር ሁሉ ፍቅር ነው። ለሌላው የምናደርገው ይህ መልካም የሆነ ፍቅር በልዑል እግዚአብሔር ዘንድ ትልቅ ዋጋ አለው። በዚህም በዕለት ተዕለት ግንኙነት ለተራበ ማብላት፣ ለተጠማ ማጠጣት፣ ለተቸገረ መርዳት፣ ያዘነን ማጽናናት፣ ይህን የመሰለውን መልካም ምግባር ሁሉ ሰው ለሰው ካለው ፍቅር የተነሳ የሚያደርገው ነው። በዚህ መሰል ተግባር ለሌሎች መልካም ያደረጉትን ሁሉ መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣ ጊዜ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ፣ ከሁሉ የሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ያደረጋችሁት ለእኔ ያደረጋችሁት በማለት የከበረ ዋጋ እንደሚሰጠን በወንጌል ተናግሯል። ማቴዎስ ወንጌል ምዕራፍ 25 ቁጥር ከ35 እስከ 36። ሰውን መውደድና መርዳት ፍቅር ነውና ከፍቅር አምላክ ከእግዚአብሔር ዘንድ ሰማያዊ ዋጋን ያስገኛል። ቅዱስ ጳውሎስ እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ መልካም እናድርግ ያለው በፍቅር የሚደረግ መልካም ነገር ሁሉ የሚያስገኘውን መንፈሳዊ ዋጋ በሚገባ ስለተረዳን ሰውን መውደድና መርዳት ፍቅር ነውና ከፍቅር አምላክ ከእግዚአብሔር ዘንድ ሰማያዊ ዋጋን ያስገኛል። ቅዱስ ጳውሎስ እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ መልካም እናድርግ ያለው በፍቅር የሚደረግ መልካም ነገር ሁሉ የሚያስገኘውን መንፈሳዊ ዋጋ በሚገባ ስለተረዳ ነው። ገላትያ ምዕራፍ 6 ቁጥር 10። ይህ ፍቅር የተባለው ለሰው መልካም መስራት የሰውን ድካምን ሳይቀር በመሸፈን መገለጥ የሚገባው ተግባር ነው። ቅዱስ ጳውሎስ ይህን በተመለከተ ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲህም የክርስቶስን ሕግ ፈጽሙ ብሏል። ስለዚህ የክርስቶስ ሕግ የተባለው ፍቅር ነው። ይህም በተግባር መገለጥ ያለበት አስተምሮ ነው። ገላትያ ምዕራፍ 6 ቁጥር 2 መድኃኒታችን ኢየሱስ ክርስቶስ ከጽኑ ፍቅሩ የተነሳ የሰው ልጆችን ሸክም ተሸክሞ በመስቀል ሞት ሞትን ሞቶ ሞትን ድል እንዳደረገልን ሁሉ የሰውን ጉለት በመታገስ ወደ ደህንነት የሰው ልጅ እንዲደርስ ማድረግ ፍቅርን በተግባር መግለጥ ነው። ፍቅር በመላእክት ልሳን ከመናገር በላይ የከበረ ነው። ፍቅር ከእውቀትና ከልግስና ሁሉ ይበልጣል። ቅዱስ ጳውሎስም በፍቅር ያልተቀመመና ያልጣፈጠ ሥራ ወይንም ገድል ሁሉ የማይጠቅም መሆኑን ነግሮናል። ፍቅር ይታገሳል፣ ፍቅር ያስተዛዝናል፣ ፍቅር አያስመካም፣ ፍቅር ብቻዬን ይድላኝ አያሰኝም፣ ፍቅር ክፉ ነገርን አያሳስብም፣ ፍቅር ከእውነት ጋር ሁሉ ደስ ይለዋል፣ ፍቅር ሁሉን ያምናል፣ እንዲሁም ፍቅር ዘወትር አይወድቅም በማለት አስተምሮናል። ሁለተኛ ቆሮንቶስ ምዕራፍ 13 ከ1 እስከ 10። በዚህ መሠረት ፍቅር ለሚወደውና ለሚያፈቅረው ቸርነትን ያደርጋል፣ ይታገስማል። ስለዚህ የራሱን ሳይቀር ይተውለታል፣ ይሰጠዋል። የሚወደውን ሰው እንዳያጣው በትሕትና በየዋህነት በትዕግሥት ያፈቅረዋል። ሰው ሁሉ ለሚወደው ቸርና ርኅሩህ ነው፣ ካለ ሁሉ በልግስና ያካፍላል፣ በማንኛውም ነገር ቢሆን አይጨክንበትም። ኤፌሶን ምዕራፍ 4 ቁጥር 2 እና 32። በእግዚአብሔር የሚታመን ክርስቲያን ሁሉ በፍቅር መኖር ይጠበቃል። በመስቀል ላይ ለቤዛ ዓለም የተሰቀለው መድኃኔ ዓለም ኢየሱስ ክርስቶስ ያስተማረው ሰውን ሁሉ መውደድ እንደሚገባ ነው። አማናዊው ክርስትና እምነትና ትምህርትም በዚህ ፍቅር መገለጥ አለበት።
ቅዱስ ጳውሎስ በክርስቶስ ኢየሱስ ሆኖ በፍቅር የሚሠራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ብሎ አስተምሯል። ይህም እምነትን የሚያንቀሳቅሰውና በምግባር እንዲገለጥ ሥራም እንዲሠራ የሚያደርገው ዋናው ፍቅር ነው። ገላትያ ምዕራፍ 5 ቁጥር 6። ከዚህ ሌላ ለመንፈሳዊ ነጻነት ከተጠራንበት የክርስትና እምነታችን በተለያዩ የሥጋ ፈቃድና ፈተናዎች እንዳንሰናከልና ፍሬ አልባ እንዳንሆን ሲያስጠነቅቀን፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ በማለት እንድንጠነቀቅ ነግሮናል። ገላትያ ምዕራፍ 5 ቁጥር 13። ሃይማኖትን በምግባር ለመግለጥ ፍቅር እጅግ አስፈላጊ ነው። ይሁንና በመጽሐፍ ቅዱስ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ተብሏል። ከዚህ በመነሳት ፍቅር የእምነት ተግባራዊ የሥራ መገለጫ መሆኑን እንረዳለን። ገላትያ ምዕራፍ 4 ቁጥር 14። በእኛ መካከል ፍቅር አለ ማለት በመካከላችን ፍጹም የሆነ አንድነትና መግባባት አለ ማለት። ይህ ከሆነ ደግሞ ሰዎች በአንድ ፍቅር ይኖራሉ፣ አንድ ነገር ያስባሉ፣ በአንድ መንገድ ይጓዛሉ፣ እንዲሁም አንድ ልብ ይሆናሉ። በአንድ ወንጌል ለአንድ ሰማያዊ አገልግሎት የተጠሩ መሆናቸውን ይረዳሉ። በአንድ ልብ ሆነው ይተጉ ነበር ይላል የሐዋርያት ሥራ ምዕራፍ ቁጥር 1 ቁጥር 10። ቅዱስ ጴጥሮስ በመጨረሻው ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ በማለት እንዳስተማረ እኛም ስለ ፍቅር ስንል የሚዋደዱትን ሰዎች በመምሰል የእግዚአብሔር ማደሪያ የእውነተኛ ፍቅር ምንጭ እንሁን። ለዚህ ነው ቅዱስ ጳውሎስ በፍቅር ተመላለሱ፣ ፍቅርን ተከታተሉ ያለ። ሽንገላ የሌለበት ፍጹም ፍቅር የኃጢአት ጠላትና እንቅፋት መሆኑን እንወቅ። ፍቅር በእኛ መካከል ያለውን ክፋት የሚያስወግድ መንፈሳዊ መሳሪያ ነው። ዛሬ የምንኖረው ኑሮም በፍቅር ካልጣፈጠ ትርጉም አይኖርም። የፍቅር ሰው መሆን በፍቅር መኖር ተገቢ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 8፣ ኤፌሶን ምዕራፍ 5 ቁጥር 2። ቅዱስ ዳዊት ወንድሞች በኅብረት ቢቀመጡ እነሆ ያማረ ነው በማለት ከፍቅር የሚመነጭ መተሳሰብ፣ መረዳዳት፣ መተዛዘን በጠቅላላው የልብ አንድነት ሊኖር እንደሚገባ ነግሮናል። መዝሙር 132 ቁጥር 2። እንዲሁም ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ፣ ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወደው እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለች እንደተባለው ይህ የእግዚአብሔር ትእዛዝ መሆኑን እንወቅ። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 እስከ 20። የእርስ በርሳችን መዋደድ ከእግዚአብሔር የተሰጠን ስጦታ ነው። በጽኑ የክርስትና እምነት መሠረት ላይ የታነጽን ሁሉ በዚህ ፍጹም ፍቅር ልንዋደድ ይገባል። ፍቅር የእግዚአብሔርን ትእዛዛት በመፈጸም የፈጣሪ ታማኝ አገልጋይና ወዳጅ የመሆን ማረጋገጫ ነው። ቅዱስ ጴጥሮስም ለእውነት እየታዘዛችሁ ግብዝነት የሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ ተዋደዱ በማለት አስተምሮናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 እስከ 23። ቅዱስ ጳውሎስም አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ አንሰጥ፣ ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ግብዝነት የሌለው ፍቅር ራሳችንን እናማጥና በማለት እውነተኛ ፍጹም ፍቅር ከግብዝነት የነጻ መሆኑን አስረድቶናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 3። በወንድሞች መካከል የሚኖረው የእርስ በርስ ፍቅር በተወሰነ ጊዜ ታይቶ የሚጠፋ በአንድ ወቅት ፈክቶ በሌላ ጊዜ እንደሚጠወልግ አበባ መሆን የለበትም። ከዚህ ይልቅ በጽኑ እምነት ላይ በቅሎ በጊዜው ሁሉ እያበበ መንፈሳዊ በረከትና ረድኤት እግዚአብሔር እያፈራ የሚኖር ዘላቂ መሆን ይገባል። ለዚህ ነው ቅዱስ ጳውሎስ በመልእክቱ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁ ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር በማለት የጸለየልን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 13።
አባቶቻችን እንዳደረጉት ሁሉ ፍቅር እንዲጸናና አድጎን ፍሬ እንዲያፈራ በጸሎት የታጠረና በጥንቃቄ የሚጠበቅ እንደሆነ መረዳት ያስፈልጋል። ቅዱስ ጴጥሮስ ስለዚህም ምክንያት ትጋትን ሁሉ እያሳያችሁ እግዚአብሔርን በመምሰል በወንድማማችን መዋደድ ፍቅርን ጨምሩ ብሏል። ፍጹም ሰማያዊ ፍቅር ከጊዜ ወደ ጊዜ እያደገ ሊጓዝ የሚገባ የክርስትና ሕይወት ማጣፈጫ እንደሆነ በመረዳት ፍቅራችንን ከግብዝነትና ከውረት ነፃ ሆኖ ተግባር የሚገለጥ እንዲሆን መጸለይ አለብን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 7። የለመኑትን የማይነሳ የነገሩትን የማይረሳ ልዑል እግዚአብሔር ለቀደሙት አበው እንደተለመነ ሁሉ እኛን እንዲለመነን የፍቅር ሰዎች እንዲያደርገን በፍቅሩ በመጽናትም መንግሥቱን ለመውረስ እንዲያበቃን ቅዱስ ፍቃዱ ይሆንልን። አሜን።